ጤና ይስጥልን የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ አንኳር ጉዳዮችን አስቀደምኩ። ጋዜጠኛ ሚሊዮን በየነ ከጠፋ 48 ሰዓታት ተቆጥረዋል ተባለ። የአዲስ ስታንዳርድ ማኔጂንግ ኤዲተር ጋዜጠኛ ሚሊዮን በየነ ማንነታቸው ባልታወቁ ሰዎች ተወስዶ ከጠፋ 48 ሰዓታት ቢቆጠሩም እስካሁን ያለበት ቦታ አልታወቀም ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አጥፊዎች ላይ እርምጃ ይወሰዳል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። የመጅልሱ ልዑክ በአክሱም ጥቃት ዙሪያ ከሌተናል ጀነራል ታደሰ ወረደ ጋር ተወያይተዋል ተብሏል። ተጨማሪ ያለን በልዩ ሁኔታ ሊፈቀዱ የሚገባቸውን የአንድ ጊዜ ፕላስቲክ በቅርቡ ይገለጻሉ ተባለ። የኢትዮጵያ አካባቢ ጥበቃ ባለስልጣን በአዲሱ የደረቅ ቆሻሻ አዋጅ መሰረት በልዩ ሁኔታ ሊፈቀዱ የሚገባቸውን የአንድ ጊዜ ፕላስቲኮችን ለመለየት መረጃ እየሰበሰበ መሆኑን አስታውቋል። መረጃውን ይዘናል። ከውጭ በተሰማ አዲስ ሰበር መረጃ የደቡብ አፍሪካው ተቃዋሚ ፓርቲ መሪው ማሌማ የ5 ዓመት እስራት ተፈረደባቸው። የደቡብ አፍሪካ ተቃዋሚ ፓርቲ መሪ ጁሊየስ ማሊማ የጦር መሳሪያ በመተኮሳቸው ምክንያት የ5 ዓመት እስራት ተፈርዶባቸዋል። መረጃውን ወደ እናንተ እናደርሳችኋለን። በእስራኤልና በሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን ጀመረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ጠቁመዋል። ተጨማሪ አለን። አክብሮታዊ ሰላምታችን በያላችሁበት ድረስ የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። እንድትከታተሉን እየጋበዝን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ ጋዜጠኛ ሚሊዮን በየነ ከጠፋ 48 ሰዓታት ተቆጥረዋል ተባለ። የአዲስ ስታንዳርድ ማኔጂንግ ኤዲተር ጋዜጠኛ ሚሊዮን በየነ ማንነታቸው ባልታወቁ ሰዎች ተወስዶ ከጠፋ 48 ሰዓታት ቢቆጠሩም እስካሁን ያለበት ቦታ አልታወቀም ተብሏል። የዜና ክፍሉ እንደተረዳው ትላንት ምሽት 4 ሰዓት ገደማ የሚሊዮን ስልክ ለጥቂት ጊዜ ሰርቶ የነበረ ቢሆንም ወዲያው መልሶ ተዘግቷል ብለዋል። ይህ ስለ ደህንነቱ ስላለበት ሁኔታ ያለውን ስጋት ይበልጥ አሳሳቢ አድርጎታል። ጋዜጠኛ ሚሊዮን በየነ በኃይል ተወስዶ የደረሰበት በመጥፋቱ ቤተሰቦቹ የስራ ባልደረቦቹ በከፍተኛ ጭንቀት ውስጥ እንደሚገኙም ገልጸዋል። ጃኬን ፐብሊሽንግ ሚሊዮን በሰላምና በአስቸኳይ እንዲመለስ ያቀረበው ጥሪ በተደጋጋሚ ያስተጋባ የአዲስ አበባ ፖሊስና የፌዴራል ፖሊስ ኮሚሽንን ጨምሮ የሚመለከታቸው የመንግስት አካላት ያለበትን ቦታ ለማወቅ ያለምንም መዘግየት እንዲንቀሳቀሱ አሳስበዋል። በተጨማሪም የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንን ግልጽ የሆነ አስገድዶ ስወራ እንዲመረምርና ተጠያቂነትን እንዲሰፍንም መስሪያ ቤቱ ጥሪ አቅርቧል። በሌላ በኩል ዓለም አቀፉ የጋዜጠኞች መብት ተከላካይ ቡድን ሲፒጄ የኢትዮጵያ መንግስት ባለስልጣናት ማንነታቸው ባልታወቁ አካላት ተይዞ የተወሰደውን የአዲስ ስታንዳርድ መጽሔት ማኔጂንግ ኤዲተር ጋዜጠኛ ሚሊዮን በየነ ያለበትን አድራሻ ለማወቅ የተቻላቸውን ሁሉ እንዲያደርጉ ጠይቋል። በአፍሪካ የተቋሙ ኃላፊ ሙቶ ኪሞሞ የሚሊዮን መሰወር መንግስት ለአዲስ ስታንዳርድ የስራ ፍቃድ ከነጠቀ በኋላ መገናኛ ብዙሃንን ለገጠሙት ፈተናዎች አዲስ ምዕራፍ ነው ማለታቸውን ተቋሙ ዛሬ ባወጣው መግለጫ ገልጿል። የኢትዮጵያ ባለስልጣናት ሚሊዮን ማን ይዞት እንደተሰወረ በአፋጣኝ ማጣራት፣ ደህንነቱን ተጠብቆ እንዲመለስና ድርጊቱን የፈጸሙ በሕግ እንዲጠየቁ ማድረግ እንዳለባቸውም ሙሞ አሳስበዋል። የፌዴራል ፖሊስ ኮሚሽን ቃል አቀባይ ጄይላን አብዲ ሚሊዮን በፌዴራል ፖሊስ ቁጥጥር ስር እንዳልሆነ ቤተሰቦቹ አረጋግጠዋል በማለት ሲፒጄ ስለ ሚሊዮን አድራሻ ላቀረበላቸው ጥያቄ ምላሽ መስጠታቸውን መግለጫው ጠቅሷል። የአዲስ አበባ ፖሊስ በበኩሉ በሚሊዮን መሰወርና አድራሻ ዙሪያ መረጃ የለኝም ማለታቸውን ሲፒጄ ገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጸጥታ ኃይሎች በአክሱም ከተማ በሙስሊሞች ላይ ሚያዝያ 2 ቀን የፈጸሙትን የመብት ጥሰት እንዲያጣራ ያቋቋመው ቡድን ወደ መቀሌ ተጉዞ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጋር መወያየቱን ገለጸ። ምክር ቤቱ የአክሱም ከተማ ሙስሊም ተከራይተው በሚሰግዱበት ቦታ ድብደባ እንደተፈጸመባቸው፣ በርካታ የቁርአን ቅጂዎች እንደተቀደዱና በንብረት ላይ ጉዳት እንደደረሰም ገልጸዋል። ጀነራል ታደሰ የሰብአዊ መብት ጥሰቱና ሃይማኖት መሰረት ያደረገ ጥቃት ተቀባይነት የሌለውና የሚወገዝ ተግባር መሆኑን እንደገለጹና ጊዜያዊ አስተዳደሩ ችግሩን በሰላማዊ መንገድ ለመፍታት ቁርጠኛ መሆኑን ማረጋገጣቸውን ምክር ቤቱ ትላንት ምሽት ባወጣው መግለጫ ጠቅሷል። ምክር ቤቱ አጣሪ ቡድን በመብት ጥሰቶች ዙሪያ የመፍትሄ ምክረ ሀሳብ ያካተተ ሪፖርት ያቀርባል ተብሏል። ቡድኑ ወደ አክሱም ይጓዝ እንደሆነ ምክር ቤቱ ከመጥቀስ ተቆጥቧል። በልዩ ሁኔታ ሊፈቀዱ የሚገባቸውን የአንድ ጊዜ የፕላስቲክ ከረጢቶች በቅርቡ ይገለጻሉ ተባለ። የኢትዮጵያ አካባቢ ጥበቃ ባለስልጣን በአዲሱ የደረቅ ቆሻሻ አዋጅ መሰረት በልዩ ሁኔታ ሊፈቀዱ የሚገባቸውን የአንድ ጊዜ ፕላስቲኮች ለመለየት መረጃ እየሰበሰበ መሆኑን አስታውቋል። ይሁን እንጂ የልዩ ፍቃድ ስለ የፕላስቲክ ከረጢቶች እንደማያካትትና እነዚህ ምርቶችን መጠቀም የወንጀል ተጠያቂን እንደሚያስከትል ባለስልጣኑ አሳስበዋል። አሁን ላይ በገበያ ውስጥ ያሉ ምርቶችን የሚተኩና የማይተኩ ተብለው አፈጻጸሙን የሚመራ መመሪያም በመዘጋጀት ላይ ይገኛል ተብሏል።
ከውጭ በተሰማ አዲስ ሰበር መረጃ የደቡብ አፍሪካው ተቃዋሚ ፓርቲ መሪ ማሌማ የ5 ዓመት እስራት ተፈረደባቸው። የደቡብ አፍሪካው ተቃዋሚ ፓርቲ መሪ ጁሊየስ ማሌማ የጦር መሳሪያ ወይንም ሽጉጥ በመተኮሳቸው ምክንያት የ5 ዓመት እስራት ተፈርዶባቸዋል። ይህ የፍርድ ቤት ውሳኔ ተቃዋሚ ፖለቲከኛው ከሀገሪቱ ፓርላማ ሊያሳግደው ይችላል ተብሏል። ምንም እንኳ ፍርድ ቤቱ የ5 ዓመት የእስር ቅጣት ቢያስተላልፍበትም የ45 ዓመቱ ፖለቲከኛ የይግባኝ ጥያቄ ማቅረባቸውን ተከትሎ ጉዳዩ በከፍተኛ ፍርድ ቤት እስኪታይ ድረስ መለቀቃቸውን ሲጂቲኤን ዘግቧል። ፖለቲከኛው የጦር መሳሪያ መተኮሳቸውን ያመኑት የማሌማ ጠበቆች ሽጉጡን በመተኮስ ግን ጉዳት ለማድረስ አላሰቡም ብለው ተከራክረዋል። ችሎቱ ሲካሄድም በመቶዎች የሚቆጠሩ የደቡብ አፍሪካ የነጻነት ታጋዮች፣ የፓርቲው ደጋፊዎች የፓርቲው ምልክት የታተመባቸው መፈክሮችን በመያዝ የዘመቻ ዘፈኖችን እየዘፈኑ ከፍርድ ቤቱ ውጪ ተሰብስበው እንደነበርም ዘገባው አክሏል። በደቡብ አፍሪካ ህገ መንግስት መሰረት ከይግባኝ ክርክሩ በኋላ ፖለቲከኛው በከፍተኛ ፍርድ ቤቱ የ5 ዓመት እስራት ከጸና አሊያም 12 ወራት ወይንም ከዚያ በላይ እስራት መቀጣቱ ከተረጋገጠ ማሌማ ከምክር ቤት አባልነታቸው ይሰረዛሉ። በመጨረሻም በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን ጀመረ። በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ከትላንት እኩለ ሌሊት ጀምሮ ተግባራዊ መሆን ጀምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ጠቁመዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የተኩስ አቁም ስምምነቱ ከሊባኖስ ጋር ታሪካዊ የሰላም ስምምነት እድልን ይፈጥራል ብለዋል። የተኩስ አቁም ስምምነቱን ተከትሎ በእስራኤል አየር ድብደባ ተፈናቅለው የነበሩ ሊባኖሳውያን ወደ መኖሪያ ቤታቸው መመለስ መጀመራቸውን ዓለም አቀፍ መገናኛ ብዙሃን ዘግበውታል። በሊባኖስ ላለፉት 6 ሳምንታት እስራኤል ስታካሄድ የነበረው የአየር ድብደባ በተኩስ አቁም እንዲቆም ከተደረገ በኋላ ቀያቸውን ጥለው የተፈናቀሉ ሊባኖሳውያን መመለስ ጀምረዋል ተብሏል። አንዳንድ ነዋሪዎችም ዕቃቸውን በመኪና ጭነው ወደ ደቡባዊ ሊባኖስ ሲያመሩ ታይተዋል። የእስራኤልና የሊባኖስ መሪዎች የተኩስ አቁም ላይ መድረሳቸውንም አወድሰዋል። የተኩስ አቁሙ ለ10 ቀን የሚቆይ ሲሆን የሚደረጉ ድርድሮች ለውጥ ካሳዩ በጋራ ስምምነት ሊራዘም እንደሚችል ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነትን በደስታ እንደሚቀበሉትና አሜሪካ ስላደረገችው አስተዋጽኦ ምስጋና አቅርበዋል። ይህ ለግጭቱ የረጅም ጊዜ መፍትሄ ለማግኘት ለሚደረገው ድርድር መንገድ እንደሚጠርግና በቀጠናው ዘላቂና ሁሉን አቀፍ ሰላም ለማምጣት ለሚደረጉ ቀጣይ ጥረቶች አስተዋጽኦ እንደሚያደርግ ተስፋ አደርጋለሁ ሲሉ ጉተሬዝ በሰጡት መግለጫ ተናግረዋል። ሁሉም ወገኖች የተኩስ አቁም ስምምነቱንና ሁልጊዜም ዓለም አቀፍ ሕግን እንዲያከብሩም ጉተሬዝ አሳስበዋል። ዜናዎቻችን አብቅተናል። በሰላም ቆዩን።